የማይመቻችሁ ነገሮች በጣም ብዙ ናቸው ብዬ አስባለሁ። ግን ደግሞ የማይመቻችሁ ነገሮች በምትወዷቸው በምትቀርቧቸው ሰዎች ሲከናወኑ ወይም ሲደረጉ ስሜታችሁን ይነካል ወይም ደግሞ ያናድዳችኋል። ግን ደግሞ እነዚህ ሰዎች ስለምትወዷቸውና ስለምታከብሯቸው ለምሳሌ የሥራ ባልደረባ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ አለቃም ሊሆን ይችላል። በዛን ወቅት ላይ እነዛን ሰዎች እንዲህ ስታደርጉ አይመቸኝም ደግሞ ጥሩ አይደለም የምታደርጉት ነገር ከማለት ይልቅ የሆነ ነገር እንደማይመቻችሁ መግለጽ ትፈልጋላችሁ አይደለ? ያን ነገር በእንግሊዝኛ እንዴት ትገልጻላችሁ? በሚገርማችሁ ሁኔታ ዋናው ሐሳቡ ቃላቶቹን አይደለም። ዋናው ሐሳቡ ስትራክቸሩ ነው። So you gotta know how to put it right። እንዴት ማስቀመጥ እንዳለባችሁ ካወቃችሁ ስሜታችሁን የዛን ሰው ስሜት ሳትጎዱ የራሳችሁን ስሜት ግልጽ በሆነ መልኩ ባውንደሪ ወይም ደግሞ ገደብ በእጅታችሁ ያን ሰው ከዛ በኋላ ያን ነገር ደግሞ እንዳያደርግ እንዴት መግለጽ እንደሚችሉ በእንግሊዝኛ ዛሬ የምትማሩ ይሆናል። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። ወደ ትምህርቱ ሳንገባ እስካሁን ድረስ የገነባነው ኮሚኒቲ በጣም ሰፊና ብዙ ሰዎች እየተጠቀሙበት ያለው ኮሚኒቲ ነው። እኔ እንግዲህ ከሚደርሱኝ ኮሜንቶች አንጻር ማለት ብዙ ሰዎች የተማርናቸው ነገሮች ጥሩ ናቸው፣ እንግሊዝኛችን ያሻሻለ ነው ብሎ የነገሩን ሰዎች አሉ። ሰው እናንተም አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። በተጨማሪ ደግሞ ለብዙ ሰው ተደራሽ እንዲሆን ላይክ ማድረጋችሁ ያስፈልጋል። ስለዚህ ድጋፋችሁ ያስፈልጋል። እኛም የተሻለ ነገር እንድናቀርብላችሁ እንድንቀጥል፣ ትምህርቱ በዚህ መልኩ እንዲቀጥል፣ ጥራት ባለው ነገር እንዲቀጥል የእናንተን ላይክ ማድረግ በጣም ትንሽ እንዳይመስላችሁ ምን ያህል ዋጋ እንዳለው ስለማታውቁ ነው። ስለዚህ ቢቻላችሁ ቪዲዮዎቹን ስትመለከቱ እንደዚህ ላይክ ማድረጋችሁ እንዳትረሱ። እናንተም ላይክ ስታደርጉ ቪዲዮዎቹን ከታዩ ደግሞ እኛን የተሻለ ነገር ለማቅረብ እንጥራለን ማለት ነው። እሺ ወደ ዋናው ትምህርቱ እንሂድ። ትልቁ ጨዋታ ቅድም እንዳልኳችሁ ስትራክቸር ነው። ስትራክቸር ማለት አወቃቀር ነው ወይም ደግሞ የምንልበት መልኩ አስፈላጊ ነው። ብዙ ሰዎች ሲያወሩ አታክ የሚያደርጉትን ማን ነው? ሰውየው ራሱን ነው። ለምሳሌ አንተ ረባሽ ነህ፣ አንተ እንደዚህ ነህ፣ so you are annoying, you are someone who's talks a lot እንደዚህ ከማለት አታክ ያን ሰውን አታክ ከምናደርግ ይልቅ ሲቹዌሽኑን አታክ ብናደርግ የተሻለ ይሆናል። ሲቹዌሽኑን አታክ ስናደርግ ያን ሰው አግሬሲቭሊ አላደረስነውም ወይም አልነካነውም፣ ግን ደግሞ ስሜታችንን ግልጽ በሆነ መልኩ ገለጥንለት። ታዲያ በዛሬ ቪዲዮ ሁለት ፍሬዞች ነው የምነግራችሁ። አንደኛው ፖዚቲቭ በሆነ መልኩ ወይም ደግሞ የተመቻችሁን ነገር መግለጽም ከፈለጋችሁ እንዴት ልትገልጹ ትችላላችሁ፣ አፕሪሺየት በደንብ የምታደርጉበት ማለት ነው። ከዛን ደግሞ ያልተመቻችሁ ነገር እንዲህ ስታረግ አይመቸኝም፣ ስትዋሸኝ አይመቸኝም፣ ስታረፍድ አይመቸኝም፣ ስትነካኝ አይመቸኝም፣ ስትጮህብኝ አይመቸኝም። እንደዚህ አይነት ስሜቶች ወይም ደግሞ ሰዎች ሲጮህብኝ አይመቸኝም በቀጥታ ያን ሰው መናገር ካልፈለጋችሁ ምናልባት በደፈናው ሰዎች እንደዚህ ሲያደርጉ አይመቸኝም፣ አንዳንድ ሰው እንደዚህ አይነት ነገር ሲያደርግ አይመቸኝም ማለት ብትፈልጉ በምን አይነት መልኩ ልትገልጹ ትችላላችሁ የሚለው ተንትነን እናየዋለን። የመጀመሪያ የሚመለከተው ፖዚቲቭ በሆነ መልኩ እንመለከታለን። ፖዚቲቭ በሆነ መልኩ ማለት ነው። ስለዚህ የሚመቻችሁን ነገር እንዴት ልትገልጹ ትችላላችሁ? በጣም ወሳኝና ግን ባይ ዘ ዌይ ይሄንን ትምህርት አይ ቲንክ ለኢንተርሚዲየትም ለአድቫንስም ሊሆን ይችላል። ጀማሪም ከሆናችሁ ይጠቅማችኋል ብዬ ተስፋ አደርጋለሁ። So the first phrase it's going to be like this. You got to put this one here. እናንተ ተናጋሪ ከሆናችሁ አይ ትላላችሁ። መጀመሪያ ተናጋሪ እናንተ ናችሁ አይደል? አይ ካልሆነ ተናጋሪ እናንተ አይደላችሁ ማለት ነው። ስለዚህ ሺ ከሆነ ሺ ነው፣ ሂ ከሆነ ሂ ነው፣ ዘይ ከሆነ ዘይ ነው ብሎ ይቀጥላል። ሰብጀክቶቹን መለወጥ ትችላላችሁ። አሁን እኛ ግን ፎከሳችን ምንድነው? እናንተው ተናጋሪ እንደሆናችሁ ብለን ነው የምናስበው እዚህ ጋር። ስለዚህ አይ ላይክ ተኩታላችሁ። so I like it በጣም ወሳኛው ቃል እዚህ ጋር በደንብ አስተውሉ። I like it ከኔ ጋር ብለዋ I like it። እሺ ከዛ በኋላ I like it ማለት እወደዋለሁ ወይም ይመቸኛል ያላችሁ ነው። when ትጀምራላችሁ። በቃ እስከዚህ ድረስ እቺ ማትለወጥ ሐረግ ናት። so ድጋሚ I like it when። እስኪ ድጋሚ I like it when። በጣም ጥሩ። አሁን ማሰብ ያለባችሁ ነገር ማለት ነው ቀጥታ ሰውየውን ፊት ለፊታችሁ ያለውን ሰው ዘመድ ሊሆን ይችላል እንዳልኳችሁ፣ ሴትም ወንድም ሊሆን ይችላል። አሁን ዩ ማለት ትችላላችሁ። ዩ ማለት ካልፈለጋችሁ ግን በቀጥታ ያን ሰው መናገር ካልፈለጋችሁ someone ማለት ትችላላችሁ። ኦኬ someone so I like it when you ግን በአብዛኛው ጊዜ እኔ መመክራችሁ ማለት ነው እዚህ ጋር የምትወዱትን ነገር ነው አይደለ? የሚመቻችሁ ነገር ነው የገለጻችሁት ያላችሁት። ስለዚህ ያን ሰው ራሱ ደስ እንዲለው አንተ አንቺ
ብላችሁ ብትገልጹ የተሻለ ይሆናል። ያን ላይ ነው። ኔጌቲቭ ላይ ስንመጣ ወይም ደግሞ ይሄ ነገር አይመቸኝም፣ እንደዚህ ስታደርግ አይመቸኝም፣ እንደዚህ ሲደረግ አይመቸኝም ማለት ስትፈልጉ ሌላ ስንመጣ እዛ ጋር ስንደርስ ምናልባት በዙሪያ ጥምጥም መሄድ እንችላለን። ግን አሁን እዚህ ጋር ያን ሰው ደስ እንዲለው I like it when you ትላላችሁ። እስኪ ድጋሜ I like it when you። እስኪ ምሳሌ እንመልከት። አሁን ከዚሁ ጋር ማለት ለምሳሌ የሚመቻቸው ነገር ቤት ውስጥ ብዙም ውጭ ሳንወጣ ቤት ውስጥ የሚመቻቸው ነገር ከቤተሰብ ዙሪያ ማለት ነው። እንደዚህ ማለት ብትፈልጉ የማደርጋቸው ነገሮች አፕሪሺየት ስታደርግ ወይም ደግሞ ስትሞግስልኝ ደስ ይለኛል። So I like it when you appreciate the things I do. I like it when you appreciate the things I do. So I like it when you appreciate ማለት ማመስገን ወይም ማሞገስ እንዲህ በጣም ደስ ይላል እንደዚህ በማድረግሽ እንደዚህ ማድረጉ ምናምን የሚለውን ሐሳብ ማለት ነው። ስለዚህ አንዷ ወይ ባል ወይ ሚስት ለባለቤቱ እንደዚህ ቢናገር I like it when you appreciate the things I do። ስለዚህ ማረጋቸው ነገሮች አፕሪሺየት ስታደርግልኝ ደስ ይለኛል እያላችሁ ነው ማለት ነው። ኦኬ ምናልባት ለአንተም ማድረግልህ ነገሮች ሳድር ማለት ማረጋቸው ነገሮች አፕሪሺየት ስታደርግ ደስ ይለኛል። So I like it when you appreciate the things I do for you ትላላችሁ ማለት ነው። ለአንተም ማድረግልህ ነገሮች አፕሪሺየት ስታደርግ ደስ ይለኛል። I like it when you appreciate the things I do for you። አያችሁ አይደለ? ከዩ በኋላ መመጣች ማለት ነው። ግሳችን እናስቀምጣለን። ምን አይነት ስሜት ምን አይነት ድርጊት ያንን ሰው ምን አይነት ድርጊት ሲያደርግ ነው ደስ የሚለን የሚለው ሐሳብ ከዛ በኋላ ይመጣል። So when you ትሉና ከዛን ያ ሰው የሚያደርገውን ነገር በእንግሊዝኛ ማወቅ አለባችሁ ማለት ነው። ድርጊቱን የግድ ማወቅ አለባችሁ። ለምን አረፍተ ነገሩ በትክክል እንዲሄድላችሁ ማለት ነው። ኦኬ ይሄ አንደኛው ነው። ሌላኛው አንዳንድ ጊዜ ስሜቶቻችን አሉ አይደለ? ስሜቶቻችን የሚሰማን ስሜት አለ። ከዛን በዛን ወቅት ላይ የሚሰማን ስሜት ስናወራ ወይም ስናገር አንዳንድ ሰዎች ቁጭ ብሎ ስሜታችንን አድምጦ ብሎ ቀስ ብሎ በቃ አላለ ከኛ ጋር የሚሄዱ ሰዎች፣ ስናዝን የሚያዝኑ፣ ስንደሰት የሚደሰቱ፣ ስንጨነቅ የሚጨነቁ እንደናነት ሰዎች ልክ እንደዚህ ማለት ስንፈልግ I like it when you acknowledge my feelings. I like it when you acknowledge my feelings. ስለዚህ ስሜቴ የሚሰማኝን ስሜት እውቅና ስለምትሰጥ አሁን እዚህ ጋር ከእውቅና አክኖሌጅ ማለት እውቅና መስጠት ነው ወይም ደግሞ አብሮ መሄድ ማለት ነው። So I like it when you acknowledge my feelings ስሜቶችን ወይም የሚሰሙኝ ስሜቶች እውቅና ስለምሰጣቸው በጣም ደስ ይለኛል ወይም እውቅና ስለምሰጫቸው በጣም ደስ ይለኛል እያላችሁ ነው ማለት ነው። እዚህ ጋር ምናልባት ከቤተሰብ ሊሆን ይችላል ወይም ደግሞ ለባልና ለሚስት ሊሆን ይችላል። ኦኬ ወይም ለጓደኛም ሊሆን ይችላል። ሌላኛው ምሳሌ ሌትስ ሴይ የሆነ የአንድ ሰው ባህሪ ነው መናገር የፈለገው በጣም ብዙ አንዳንድ ቦታዎች ላይ በጣም ጩኸት ይበዛል ካስተዋላችሁ። ሰው አንዳንድ ሰዎች ደግሞ በባህሪያቸው ዝም ሲል ደስ ይላቸዋል አይደለ? ስለዚህ ዝም ሲል ደስ ይለኛል ማለት ስትፈልጉ አሁን በጠቅላላ ሐሳብ ነው። አሁን እዚህ ነው ዝም ሲል የእናንተን ባህሪ የገለጻችሁ ነው። እዚህ ጋር ዝም ሲል ደስ ይለኛል። ምናልባት ቦታው ላይ ያሉ ሰዎች በጣም እየጮሁ ምናምን ከዛ እናንተ ስሜታችሁን ልትገልጹ ፈልጋችሁ ግን ሰው መልካት አፈለጋችሁ። So I like it when it's quiet ትላላችሁ ማለት ነው። I like it when it's quiet ጸጥ ሲል ደስ ይለኛል ያላችሁ ነው። I like it when it's quiet። እሺ አራተኛው ምሳሌ እዚሁ ሁለት ምሳሌዎች እንመልከትና ከዛን ወደ ኔጌቲቭ ሐሳብ ሲኖር ደግሞ እንዴት መግለጽ እንዳለባችሁ ታያላችሁ ማለት ነው። አንዳንድ ሰዎች እንደዚህ ገና ሳታወሩ ሐሳባችሁን ሳትናገሩ ልብ አድርጎ የእናንተን ሐሳብ ቁጭ አድርጎ የሚያወሩ ሰዎች አሉ አይደለ? ስለዚህ እነዛን ሰዎች ማለት ነው ከእናንተ ጋር በደንብ ከመባባታቸው የተነሳ እናንተ የምታወሩት ነገር በሙሉ ቀድሞ የሚናገሩ ሰዎች አሉ። ወይም ደግሞ በቃ ምንም ሳታወሩ በአይን ብቻ ተነጋግራችሁ የሚጨርሱበት ሐሳብ አለ። ያን ሰው ይህንን ሐሳብ እንደዚህ ቶሎ ስትይዘው ደስ ይለኛል ወይም ከኔ ጋር ቀጥታ የምትገናኝበት ነገር በጣም ደስ ይለኛል። I like it when you read my mind. I like it when you read my mind. እስኪ በሉ ከኔ ጋር I like it when you read my mind። ስለዚህ ሐሳቤን እንደዚህ ቀጭብ አድርገህ ልክ እኔ እንደፈለግኩት ነገር ገና ሳላወራ ስለምትይዘው ደስ ይለኛል እያላችሁ ነው ማለት ነው። You got it? አምስተኛው ምሳሌ ሳያቋርጡን የሚያዳምጡ ሰዎች አፍቷል ባይ ዘ ወይ አሮ ነው እናንተ ካጋጠማ እኔ ውስን ሰዎች አውቃለሁ፣ ግን በእናንተ ዙሪያ አለ ወይ? እስኪ ራሳችሁ ጠይቁ። ልክ ያወራችሁ ሐሳባችሁን ገና ሳትጨርሱ መጥቶ የሚያቋርጧችሁ ሰዎች አሉ አይደል? ከቤተሰብ ከስራም ሊሆን ይችላል፣ ከጓደኛም ትርክም ውስጥ ሊሆን ይችላል። So I like it when you listen to me without interrupting። ሳታቋርጥ ስትሰማኝ ደስ ይለኛል ወይም ሳታቋርጠኝ ስትሰማኝ ሳታቋርጥኝ ስትሰሚ
ደስ ይለኛል ያላችሁ። I like it when you ምን አልኩኝ? listen to me without interrupting. I like it when you listen to me without interrupting ስትሉ ያንን ሰው እንደዚህ ቁጭ ብለህ አድምጠህ ሳታቋርጠኝ ስለምታዳምጠኝ ደስ ይለኛል ያላችሁ። ዳስ ምንድን ነው? ይሄ ፖዚቲቭ ነው እስካሁን ድረስ ያየነው ማለት። ዋናው ሐሳቡ ግን ብዙ ጊዜ የምንጠቀመው አሁን እዚህ ጋር የማይመቹን ነገሮች ለዛ ሰው መናገር ስንፈልግ እንዳልኳችሁ ወይ በዙሪያ ጥምጥም መሄድ እንችላለን። ማለትም እንዲህ ሲደረግ አይመቸኝም ወይም እንዲህ ሳታረግ ማለት መቆጠብ ከፈለጋችሁ እንዲህ ሲደረግ አይመቸኝም ማለት ስትፈልጉ በቃ የነበረችው ሐሳብ ምንድን ነው? I like it የሚለውን ሐሳብ ምን ትሆናለች? I don't like it ትላላችሁ። በጣም ቀላል። I don't like it when ብላችሁ ተከትላላችሁ። አሁንም ልክ ቅድም እንዳለው እንቀጥላለን። ግን እንዳልኳችሁ ቀጥታ አንድ ሰው መናገር ካልፈለጋችሁ በዙሪያ ጥምጥም መሄድ እንችላለን። እንዴት መሄድ እንደምንችል ነግራችኋል። I don't like it when you ከማለት ይልቅ I don't like it when someone ትላላችሁ ማለት ነው። I don't like it when someone እዚህ ጋር የሆነ ሰው እያላችሁ ነው ማለት ነው። ስለዚህ ኤግዛክትሊ ያንን ሰው እያጠቃችሁ አይደለም። ግን ማለት ከፈለጋችሁም የግዴታ ምንም የሚገድባቸው ነገር የለም። እንደውም እሱ ይሻላል። ለምን? ያንን ሰው እንዲረዳና የእናንተን ስሜት እንዲረዳ ከዛ በኋላ ያንን ነገር ያንን ድርጊት ከማድረግ እንዲቆጠብ ይረዳዋል ማለት ነው። ኦኬ፣ ለምሳሌ በጠቅላላ በደፈላው ሰዎች ሲያፈጡብኝ አይመቸኝም። ሰዎች ሲያፈጡብኝ አይመቸኝም ምን ትላላችሁ? እስኪ እናንተ ተራ አሁን ነግራችኋለሁ አይደለ? ማፍጠጥ ምንድነው በእንግሊዝኛ? መጀመሪያ ማፍጠጥ ከዚህ በፊት ነግራችኋለሁ ቃሉ ሉክ አይደለም። ሉክ ካላችሁ በቃ ወይኔ ድፋት እያልኩኝ ነው ማለት ነው። ሉክ አይደለም። I don't like it እሺ when people ማለት ሰዎች አይደለ? ሰዎች I don't like it when people stare ማለት ማፍጠጥ ነው at me. I don't like it when people stare at me. እስኪ ድጋሚ I don't like it when people stare at me. አፈጠንኩት እንዴ? ቀስ ይበል። I don't like it when people stare at me. good job. ይሄ አንደኛው ምሳሌ። ሁለተኛው ምሳሌ ይሄ ሰልፍ የኛ ሀገር ሰልፍ አለ አይደል? አሁን ተመስገን እየቀነሰ ነው። ለምን ይዋሻል? እየቀነሰ ነው። ሐቁን እናውራ። ስለዚህ አሁን ሰልፎቹ ሲቀንሱ ወደ ጉዳዩ እንምጣ። ግድ የለም። አሁን ሰልፍ የሚያቋርጡ ሰዎች አሉ አይደል? ሰዎች ወይም ደግሞ ሰልፉን የሚያቋርጡ ሰዎች ሲኖሩ ወይም ደግሞ ሰልፉን የሚያቋርጡ ሰዎች ያን ማቋረጥ ድርጊቱ ሲያደርጉ አይመቸኝም ወይም ሰልፉን የሚያቋርጥ ሰው አይመቸኝም በአጠቃላይ ማለት ስትፈልጉ ምን ታላችሁ? I don't like it when ይሄ አይለወጥም ብለናል አይደለ? I don't like it when ከዛን someone ትሉና ሰሞን ያው የሆነ ሰው ማለት እኮ ነው። ሁሉ ሰው እኮ አሁን ኤግዛክትሊ ያ እገሌ ማለት አንችልም። እዚህ ጋር ሰዎች ብቻ ምን ሲያደርጉ ነው? ሰልፉን ሲያበላሹ አይመቸኝም ያላችሁ ነው። ስለዚህ I don't like it when someone cuts in line. I don't like it when someone cuts in line. Cuts in line ማለት cut ማለት መቁረጥ ማለት ነው። so line አለ so cuts in line ስለዚህ መስመሩን ውስጥ ገብቶ ማቋረጥ ማለት። ስለዚህ I don't like it when someone cuts in line መስመር ላይ ወይም ሰልፉን የሚያቋርጡ ወይም ሰልፉን የሚያበላሹ ሰዎች አይመቹኝም እያላችሁ ነው። ኦኬ፣ አሁን ቅድም ያልኳችሁ ነገር ይመጣል። አንዳንድ ሰው ምናልባት በሐሜት እናንተን የሚያጠቋችሁ ከሆነ ልክ እናንተ ጋር ሰላም ሆኖ ልክ ሌላ ቦታ ሄዱ እናንተን የሚያሟችሁ ከሆነ ስታማኝ አልወድም ከማለት ምክንያቱም ማማት ማለት የሆነ ሰው ሌላ ሰው እንደነገራችሁ ነው። ግልጽ ነው አይደለ? ስለዚህ እቺን ሐሳብ ላይ ሲኖር መቼም ቀጥታ እንደዚህ ስታማኝ አልወድም ከማለት ይልቅ ሰዎች ሲያሙኝ አይመቸኝም ማለት ስትፈልጉ እሱ የተሻለ ይሆናል። ለምን? ስታማኝ ትንሽ ሌላ ሰው እንደነገራችሁ እንዳለ ግልጽ ይሆናል ማለት ነው። ስለዚህ ያንን ደግሞ ሌላ ችግር ሊፈጥር ስለሚችል እናንተ በጠቅላላ ሰዎች ሲያሟችሁ እንደማይመቻችሁ መግለጽ ስትፈልጉ I don't like it when someone ሐሜት ምንድን ነው ነገራችኋለሁ ከዚህ ፊት gossips. I don't like it when someone gossips about me. I don't like it when someone's gossip about me. ስለዚህ ስለኔ ወይም ሰዎች ሲያሙኝ አይመቸኝም እያላቸው። ስለዚህ እዛ ያን ሰው በውስጥ አዋቂነት ምን እያደረገ ነው? ይሄ ሰውዬ አይመቸውም፣ ስለዚህ ድንገት ከዚህ በፊት ማማው የነበሩ ነገር ላቆመው ነው ብሎ ሊያቆም ነው ማለት ነው። የመጨረሻው አክቹሊ ነው። ሁለት ምሳሌዎች አሉ የቀሩት። አሁን ደግሞ ወደ የቤት ውስጥ እንትን ሲሆን ማለት ነው። ብዙ ሰዎች በትዳር ውስጥ ሆኖ ያው አይ ቲንክ ከወንድ ወገን ነው የሚሆነው። አብዛኛው ጊዜ ወንዶች የማምሸት ባህሪ አለ። ባይ ዘ ዌይ እኔ ከሱ ጋር እንትን የለኝም ማለት ቅራኔ የለኝም፣ ግን ቤተሰብ ከተያዘ ውጭ ማምሸት ትንሽ ይከብዳል። ኦልሬዲ ሪስፖንሲቢሊቲ የሚለው ነገር ስለመጣ ማለት ኃላፊነት የሚለው ነገር ስለመጣ ሁልጊዜ
መጀመሪያ ቅድሚያ የሚሰጣቸው ነገሮች ለቤተሰብ ነው። እኔ በበኩሌ በሱ ስለማምን ነው። ሌላው ሰው እንደፈለገ ሊያስብ ይችላል። ግን የኔን ኦፒኒየን ውጭ ስንቆይ ስናመሽ የቤተሰብ ምንድነው ነገር እያጎደልን ነው ማለት ነው። ቤተሰብ ማለት ሚስት፣ ልጆች፣ ሌላ ቤተሰብ አካላት ካሉ እነሱን ያጎደልባቸው ነው። ስለዚህ ቢቻል ቶሎ ቶሎ ቤት መግባት የተሻለ ይሆናል። ማምሸቱ ምናልባት በአንድ ሳምንት አንድ ጊዜ ሊሆን ይችላል፣ አይከፋም። ዞሮ ወደ ፖይንት እንመለስና ሁለት ጥንዶች አሉ ባልና ሚስት። አንዱ ለአንዱ ስታመሽ ሳታሳውቀኝ ያለበት ቦታ ሳታሳውቀኝ ስታመሽ አይመቸኝም ማለት ይፈልጋል። እነሱ ምን ይላል? I don't like it when you stay out late ከዛን without checking in ማለት ደውሎ ያለበት ቦታ ማሳወቅ ማለት checking in ማለት ወይም check in ማለት ያለበት ቦታ ማሳወቅ። ይሄ ካልኩሌሽን ነው፣ ከዚህ ጋር መስማማ ነው። so I don't like it when you stay out late without checking in ውጭ ሆነ ስታመሽና ሳታሳውቅ ያለበት ቦታ ሳታሳውቅ አይመቸኝም ወይም ሳታሳውቂ አይመቸኝም የሚለው ሐሳብ ይገለጻቸው ነው ማለት ነው። አንዳንድ ሰዎች ደግሞ ማታ የሚደውሉ ሰዎች አሉ አይደለ? ለሴትም ለወንድም ቤት ውስጥ አሁን ሰው ማታ ሰዎች ሲደውሉልህ አይመቸኝም ወይም ደግሞ ማታ ሰዎች ሲደውሉልሽ አይመቸኝም ማለት ስትፈልጉ I don't like it when someone calls you at night. I don't like it when someone calls you at night. By the way, እዚህ ጋር ካስተዋላችሁ someone ከመጣ የመጣውን ግስ ቀጥሎ ሶስተኛ ወገን ስለሆነ s እንጨምርበታለን። the third person singular የሚባለው ፎርም የverb ፎርም እንጠቀማለን ማለት ነው። so I don't like it when someone calls you at night. ማታ ሰው ሲደውልልህ አይመቸኝም ወይ ማታ ሰው ሲደውልልሽ አይመቸኝም እያላችሁ ነው ማለት ነው። ይሄ ነው ስትራክቸሩ። ስትራክቸሩ በጣም ቀላል ነው፣ በፖዚቲቭ በኔጌቲቭ ነው። አሁን ወደ ዋናው ቤት ስራችሁ ደርሰናል። አሁን እናንተ በጣም ፍራስትሬት ያደረጋችሁ ነገር በጣም ያበሳጫችሁ ምናልባት ሰው ሊሆን ይችላል፣ ሁኔታ ሊሆን ይችላል። ያን ፍራስትሬት ያደረጋችሁ ነገር በኮሜንት ላይ ጽፉልኛላችሁ። ምን ብላችሁ? I don't like it when ከዛ በኋላ ተቀጥላላችሁ። ምን ሲሆን ነው የማይመቻችሁ? ያንን ትገልጻላችሁ። በሰዎች ከሆነ ሰዎች መግለጽ ትችላላችሁ። ሁኔታ ከሆነ ሁኔታ መግለጽ ትችላላችሁ። ራሱ ሰውዬው መግለጽ ከፈለጋችሁ ሰውዬውን ብቻ መጥቀስ ትችላላችሁ ማለት ነው። ሰው ይሄ የቤት ስራችሁን በኮሜንት ላይ እያንዳንዱ ሰው የራሱን የሚሰማውን ስሜት በኮሜንት ላይ እንድትጽፉ የቤት ስራችሁ ነውና፣ ሌላው ደግሞ I like it when you guys hit the subscribe button። ስለዚህ subscribe button ስትነኩ ደስ ይለኛል፣ ላይክ ስታደርጉ ደግሞ ደስ ይለኛል። ስለዚህ እሱን እንድታደርጉ በትህትና ጠይቃችኋለሁ። የዛሬ ቪዲዮ ግን በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ for sure, I'm telling you. So let's meet in the next video. Have a wonderful night. ሰላማችሁ ይብዛልኝ።